አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። እንዴት አርጉዛችሁ? ሁሉን ሰላማችሁ ዝት ይበልልኝ እና ሀባይቢ ማለት ነው። እንግዲህ ዛሬ ድንገት ቀይ ወጥቼ ማለት ነው። እኔ ስንት አመት የዚህ ቤት ዙባል አልጥልም በነገራችሁ ላይ ማለት ነው እና በጣም ልቤን የነካው ነገር አይቼ ምጥት አልኩ ማለት ነው። እና እቤት ሰው ይመጣል ብላ ሴትዬ፣ ከዛ ልጆቹ ግማሽ ስራ ቦታ ናቸው፣ ግማሽ ደግሞ ተኝተዋል ማለት ነው። እነሱን አንቀሰቅስምና አባያሽን ልበሽና ውጭና ጣይና ናይ ትውላለች ማለት ነው። እሺ ብዬ ውጥት አልኩኝና ወዲያም አታሪቂውና አቅርብ ጣል አድርገሽው ናይ ትወለ አለች ማለት ነው። እሺ ብዬ ሀዲ ወጣሁ ማለት ነው። እዛ ዙባለ ልጥል አካባቢ የሆነች ደግሞ ስልኬን ሱብሃንአላህ ስልክ አልያዝኩም። የጉድ እኮ ነው። ስልክ ደግሞ አለመያዜ ነው የቆጨኝ ነገር ቢኖር ማለት ነው። እና እንደዚህ ብላ ዲፍት ብላ ራሷን ታካለይ፣ ራሷን እያከከይ ጅስሟን ታካለይ። ምንድነው ጌታ ያልኩና እኔ ደግሞ መጀመሪያ በሩቅ ነበር ያየኋትና ፋረቼ ተመለስኩኝ። እንደገና መልሼ ደግሞ ሀርኩኝ። ገባችሁ? ሀርኩኝና አሁንም ትፎትጋለች። እኔ ምንድነው ጌታ ያዋ እዚህ ደግሞ ምን አይነት ነው? በቃ ፈራው፣ ለመናገርም ለመጠየቅም ፈርቼ መጨረሻ ምንድነው ያረኩት? አንተ ተወከለኝ ብዬ ሀርኩ ባጠገቧ ማለት ነው። ምክንያቱም እዛ ብጌ ፖሊሶች እንትን ይሉኛል። ገባችሁ? አንተ ተወከለኝ አልኩና ሀርኩኝ። ከዛ ምንም ትሆን ምን መጠየቅ አለብኝ ብዬ ሳያት ኢትዮጵያዊ ናት ማለት ነው። ከዛ ኢትዮጵያዊ ናት፣ እኪሷ ምንም ነገር የለም፣ መታወቂያ ምንም ነገር የለም፣ ፓስፖርትም የለ። ዝም ብላ ራሷን እየፎተገ ተቀምጣ ማለት ነው። ከዛ የታገል ልጅ ነሽ ምናምን ብዬ ብላት ዝም አለችኝ። ኧረ ተይ ተዋየ፣ እኔ እኮ ኢትዮጵያዊ ነኝ፣ እኔ እንዲወስድሽ ነው ወደ ቤቴና ንገሪ ምናምን ብዬ ስላት እምቢ አለችኝ ማለት ነው። እምቢ ስትለኝ ለመንኳት። ቀልቤ ግን በጣም ፈርቷል ሀቂቃ ማለት ነው። በጣም የፈራሁት ይመጡብኝ እንዴ ምናምን እያልኩ ማለት ነው። ከዛ እንደገና አላስቀርጬ በሚዲያ ለቀታለሁ ይሄ ብዬ እየሮኩኝ ብመጣ ስልኬን አንስቼ መልሼ ሄድኩ ማለት ነው። ስልኬን አንስቼ መልሼ ስሄድ እምቢ የለችም እዛ አካባቢ ማለት ነው። እንዲህ ብዙር መልሼ በሌላ ቤት ባጠገብ ሄድኩ ማለት ነው። ለምን መሰላችሁ? ቤት መጥቼ ሴትዮት እየሮኩ ስመጣ መሆነሽ ነው አለችኝ። ከዛ እንደዚህ የሆነች ልጅዮ እዛ ራሷን አያከከችው እንደዚህ ያኔ በአረበኛ ማለት ነው። ከዛ ስላት እዚህ ታሲሽናለሽ አለችኝ። ችግር የለም ቀርጬ ብቻ ነው የምመጣው ምናምን ብዬ ለምንያት መልሼ ሄድኩኝ። ወዲያውኑ ግን ሴትዮይቱ ባታየኝ አልቆይም ነበረ፣ ቀርጻት ነበር። ነገር ግን ሴትዮይቱ አየች። ከዛ እንዴ ምንድን ትይናለሽ ምን እንባላለን ምናምን ስትለኝ ታውቃላችሁ ያው አረቦች። ከዛ መጨረሻ ላይ ሄድኩኝ በህድ የለችም። መጀመሪያ ግን ኢትዮጵያዊ እንደሆነች አውቄያለሁ። ስሜ ደግሞ አይሻ ነኝ አለች። አይሻ ትላለች። ከዛ ምንድነው ደግሞ የምትለው አባቴ ነው የምትለው። አባቴ እያለ ስትል በቃ ሰማይና ምድሩ ሊውጠኝ ነው የፈለገው ማለት ነው። ሀቂቃ ማለት ነው። በጣም ልቤ ከሰበረ። ምክንያቱም ለምን እንደሆነ አላውቅም። እኔ አይቼም ስለማላውቅ ይሁን እንደገና ደግሞ ውጭ ላይ ወጥቼ እንደ ሰው ዙባለ ምናምን ስለማልጥል ብዙ ነገር ስለማያጋጥመኝ ዛሬ ግን አላቅም ብቻ ማለት ነው። ጌታ ዋይ ምንድነው በአሁን ጊዜ ያመጣብኝ? እለቱን በወጣ ነው ያልኩት ማለት ነው። እለቱን በወጣ እኔ እዚህ ቤት ስንት አቆየኝ እዚህ ቤት ማለት ነው። አመናችሁ አላመናችሁ እንደው 2 ወይ 3 ዙባለ ጥዬ ከሆነ እንጂ ጥዬ አላቅም፣ አልጥልም። ልጆቹ ናቸው የሚጥሉት። መላስ ይጠፋል ነው። እላይ ደግሞ ያሉት የልጁ ሰራተኛ ነበሩ፣ እናቲቱ ጋር ወጥተዋል ማለት ነው እንጂ እሷ ጣይ ትባል ነበረ። እኔ ዙባላ አልጥልም። በጣም ነው ያሳዘነችኝ። ተዛ ደግሞ የምታወራው ማለት ነው የሆነ አፏን ያዝ የማረግ ነገር ይላታል ማለት ነው። አማርኛዋ ትንሽ የወት ሀገር እንደሆነ ሊገባኝ አልቻለም። እንደሆነ በራሴ ካስብ
ብቻ አላቅም። ወደ ሲዳማ ያኔ አፏ ላይ ያኔ ወሬዋ ምናምን ትንሽ እንደዛ አካባቢ ቋንቋ ይመስለኛል አነጋገሯ ላይ እንጂ አማርኛ ታወራለች ምን ትላለች። በቃ ግን ለምን ነው እኔ ጥያቄ። ሀቂቃ እስካሁን እየተንቀጠቀጠ ነው ሰውነቴ ማለት ነው። አልተወኝም። ለምን ደንግጬ ነው የመጣሁት ማለት ነው። ለምን ነው ምክንያቱስ ምንድን ነው እንደዚህ የሚሆኑት? እንደ ዛሬ ነዱኝም ተቆጭቼም አላውቅም። መልሼ እኔ ስልክ አልያዝኩም ደግሞ ማለት ነው። ስልክ ይዤ በሆነ ወዲያውኑ ቅርጽ አድርጌ ትመጣ ነበረ። በሚዲያም እንድትተዋወቅ አደርጋለሁ። ግን ቆጨኝ። አንዳንዴ ስልክ ታኒዙ ባለምን አንዳንዴ በጣም ቆጨኝ ማለት ነው። እና ዛሬ ትምህርት ይሆነኛል ብዬ አስባለሁኝ። በሰው ላይ ብዙ ነገር እንደሚያጋጥመው እና ይቅርታ ማለት በጣም ማለት አካቷን ስታው በጣም ልብ ይሰብራል። ና ወላሂ ወደ እየተንቀጠቀጠ ነው። ይቅርታ አልተወኝም አልኳችሁ። እቤት ደግሞ ማለት ነው ድንገት ነው ራሱ ሴትዬ ማለት ነው እንዲያውም እየዞርኩኝ ሰዎቹን ምናምን እየዘያየርኩ እያለ ከዛ ሰው ይመጣልና አለችኝ። የልጁ ሚስት ታይደማም ነው እንግዲህ የሚመጡት ማለት ነው። ከዛ ይመጣሉና ይሄን በይህ ረትቢ ምናምን እያች እየረተብኩኝ መጅልሱን ምኑንም ቶሎ ቶሎ አጸዳደውኝና ከዛ እንዲያውም ማርቲ ቤት ነበርኩና ማርቲ እንደዚህ ከረ መጅልስ አጃሉኝ አልኳት ማለት ነው። ሱብሃንአላህ መጅልስ አጽዲ እያሉኝ ነው። በይ አጽድቼ እመጣለሁኝ እዙ አንቺ ጋር ነው ስልኬ ምናምን ብዬ ሀርኩኝ ማለት ነው። ሀምድያ ቤት ደግሞ እንደዚሁ ካደርኩና ሀምድያ ክፍት ነው። እዛ ሂጄ መጣሁኝ ስራ ይዤ ነው ምናምን አልኳት ማለት ነው። እሺ አለችኝ። ሀርኩኝ በቃ እንደ ሰው እየዘየርኩ ነበር። ሱብሃንአላህ የኔ ሴትዮ ደግሞ ያናደደኝ ሰው እንኳን ሲመጣ በዚህ እንደዚህ ነው ትናገራለች ቶሎ ማለት ነው። አሁን ግን በቃ እንዲህ ነው እኮ ሰው ሊመጣ ነው ስትለኝ እንዲህ አልኩኝ። ከዛ ያንን እየተሯሯኩ ነበርና ዙባለ ደግሞ አልተጣለም በር ላይ ነበረ እንዴ። ከዛ እንደ ዙባለ ወሳ ምናምን ብዬ ስላት በያባ ያልበሽና ውጭ አለች። ከዛ በጣም የተቆጨሁት የነደደኝ የተበሳጨሁበት ስልክ አለመያዜ ማለት ነው። ልጅቱ በጣም እንትን የምትለው ነገር ግን የለችም በዛ አካባቢ ወይ ለፖሊስም ቢሆን አመለክት ነበረ ማለት ነው። ሴትዮዋ ደግሞ ታውቃላችሁ ፈራች እኔ ማለት ነው። እንዲያውም ቀርጫ ስንጣ ምናምን ብዬ ስላት በጣም በግድ ጭቅጭቅ ነው እንጂ ልጅቱ አታመልጠኝም ነበረ፣ በፍጹም አታመልጠኝም ነበር። ግን እሱ አልፈቀደውም። ግን ለምን ነው እኛ ኢትዮጵያ እንደዚህ የምንሆነው? ለምን ነው የምንሰቃየው? ለምን ነው በየሄድንበት ኑሯችንና እንትናችን የማያምረው ብዬ በጣም አንዳንድ የሚሰማችሁ ስሜት አለ አይደለ? በጣም ብቻ ልብ ይነካል። ግን አላህ ልቧን መልሶ አላህ ቀልቧን መልሶ ወላይ ተበሳጭቻለሁ። ለቤተሰቦቿ ያገናኛት ነው የምለው ማለት ነው። ብቻ አላቅም ደግሞ ሪያር ነው ማለት ነው። ሪያር ነው። ይህ ደግሞ ስራ ቦታ ነኝ እንግዲህ ከስራ ቦታ ነው እንደዚህ የሆንኩት ማለት ነው። ለምን እንደ ስልክ እንዲያል ያስኩኝ አላቅም ብቻ ምክንያቱም እኔ ጥርፊያ ላይ ነበርኩኝ እና ለምን ነው ግን እኛ ስደተኛ ሁሌ የኢትዮጵያዊ ስቃያችን የበዛብን ማለት ነው። በጣም ስቃያችን የበዛው ነገር ለምን ነው ግን? እስከ መቼ ነው? እስከ መቼ? ግማሽ በባህር ይሞታል፣ ግማሽ እዚህ ያብዳል፣ ግማሽ በቃ ሚዲያ ላይ ሻራ ላይ ይወርቃል። እንዴት ነው ግን የኛ ህይወት? ብቻ አላውቅም። ዛሬ በጣም ስሜት የተጎዳ እውነት የቆጨኝ ነገር እንኳን ለቤተሰቦቿ በሚዲያ ብለቀው ይተዋወቅ ነበረ። ገባችሁማ? ማን ትሁን ምን ትሁን ፊቷን አይቶ እንኳን ትታወቅ ነበረ ማለት ነው። በጣም ነው የቆጨኝ ወላሂ። ይቅርታ ወይ ብስጭት ነው እንደሚያደርገኝ ማለት ነው። ለምን ስልክ አልያዝኩም እያልኩ ማለት ነው። ነፍሴ ጋር እየታገልኩ ነው ያለሁት ማለት ነው።
እኔ ደግሞ ገባችሁ መቼም የሰው ልጅ ሲወጣም ሆነ ምንም ሲሆን ይሄ ያጋጥምና እንደዚህ ይሆናል ብለን አናስብም። ይሄ ይመጣል ብለን ስለማናስብ ምንም ያቀርኩት ነገር ያሰብኩት ነገር የለኝም። እኔ ሩጫ ላይ ነኝ፣ ትግል ላይ ነኝ። ዝም ብዬ ወዲያ ወዲህ እያልኩኝ እንኳን ሌላ እንደዚህ ይገጥመኛል እንደዚህ አገኛለሁ ብዬ አላሰብኩም። ያን ደግሞ ምክንያቱም አስራው ታውቃላችሁ፣ መኪና ደግሞ አሱር ላይ ይጭላል ማለት ነው። ብዙም እንደዚህ በኛ ሰተር ያለ ቦታ ነበርና አሱር እንግዲህ ይሰቡ እንደዚህ የሆንኩት አሱር ላይ ነው ማለት ነው። እና በጣም ማድሪ የምሆነው ነገር ጠፋኝ ማለት ነው። ግራ ገባኝ ያረብ አልኩኝ። አሁን ወዲያው የት ሂጅ አገኛታለሁ ብዬው በነገራችን በጣም ፈልጊያታለሁ ማለት ነው። አላህ ተወከለኝ ብዬ በየቤቱ ዙሪያ ማለት ነው ገባችሁ እሄዳለሁ ማለት ነው። ሂጅ አለሁ ግን አላገኘኋትም። በምክንያቱም ስለቆየሁ መሰለኝ እንግዲህ እዚህ ሴቶቹ ጋር እሷ ጋር ሲጨቃጨቅ ነው እንደዚህ የሆንኩት እንጂ ቀርጻት ነበረ። ግን ሌላ ምንም አልልም። አላህ ለቤተሰቦቿ ቀልቧን መልሶ ደግሞ አላህ የምለምነው ሀበሻ እጅ ላይ እንዲጥላት እመኛለሁ ማለት ነው። እንግዲህ ሀበሻ እጅ ላይ ከወደቀች ችግር የለውም። ምክንያቱም አንስተው ወደ ቤታቸው ያስገቧታል። ከዛ በሚዲያም ቢሆን ለቀዋት ቤተሰቦቿ እናንትን እንኳን ለማወቅ ይቻላል ማለት ነው። እና በጣም አላቅም ማለት ነው። ራሷን ትፈትጋለች አላቅም ማለት ነው። ደግሞ ምንድነው የሚባለው ይሄ የስራ ልብሱ ምንድነው የሚባለው? ዩኒፎርም በሱ ናት ማለት ነው። በሱ ናት ብቻ አላቅም። እና ሳስባት አሁን የመጣች ትመስለኛለች በእኔ ግምት ማለት ነው። ያኔ ምክንያቱም የቆዩት እንደዛ አይደለም። ብዙም እንደዚህ ዩኒፎርም የሚለብሳል ብዬ አላስብም። ብዙም እንደዛ አይደለም። አካታዋ ገና አዲስ የመጣች ነው የምትመስለው። ግን ሌላ ምንም ማድረግ አልችልም። አላህ ዱአ አድርጉ ማለት ነው። አላህ ሀበሻ ላይ እጅ ጥሏት። ሀበሻዊ ደግሞ እንደዚህ እኮ ወርቃለች ብሎ አላህ እንግዲህ ያስገኛት ነው የምለው ማለት ነው። አንዴ ሀበሻ ላይ ያለ ጣላት በሁሉና ዱአ አድርጉላት እላችኋለሁ ውዶቼ ማለት ነው። እና ይሄንን ኮንዶም ስድስት ላይ በጣም ስለተበሳጨው አላውቅም ያኔ አላውቅም። እና ደግሞ ያው ስራ ላይ ነኝ። ልክ እዚህ እየተሯሯኩ ነው ማለት ነው። ያው ታውቃላችሁ የሰው ቤት አላህ እኛንም የርፈት እንጀራ ይስጠን። ግን የኢትዮጵያ ነገር በጣም የሚያሳዝን ነገር ነው። ሁሌ በሰው ነገር ሁሌ ስንስቀይ መኖር ትንሽ አስፈራለች። አላህ ይስጥርላችኋለሁ።